ሰላም እኔ ውድ ቤተሰቦች እንዴት አደራችሁ? እግዚአብሔር ይመስገን። እንግዲህ ብሩክ ማታ ላይቭ ላይ እንገናኝ ብሎ ሂስቶሪ አድርጎላችኋል። ለምን እንደሆነ ባይገባኝም ማታ ምን ይሆናል ማለት ነው። በዚህ አጋጣሚ ኔጌቲቭ ነገር እንዳትጽፉ። አሁን ባለፈው ቅመምዬ ቤት ማለት ነው ስና በጣም ደስ ይል ነበረ። በቃ ስነ ስርዓት ያለው ኮሜንት ነበረ እየጻፋችሁ የነበረው ምናምን ነገር ትንሽ አንድ ሁለት ምናምን ነበሩ ኔጌቲቭ እየጻፈው ነበረው ማለት ነው። እና በዚሁ ቀጥሎ ማለት ነው። ማለት ፈጣሪን እንፍራ፣ እንትናችን አንደበታችን እንቆጣጠር። በዛ ላይ ጾም ነው፣ ሁለታችንም ጾም ላይ ነን። ፈጣሪን እንፍራ ማለት ነው። ማለትም እልህ ውስጥ ገብታችኋል። ይሄ ወገንተኛ የሆናችሁ ሰዎች እልህ ውስጥ ናችሁ። ይሄ መሆን አለበት የለበትም? በእውነት ትልልቆ ሰዎች ናቸው አይደለም? እልህ ውስጥ እኔ እንጃ። አንደኛ ነገር ስደት ሊያስተምረን ይገባል አይደል? ከውሃ ጀምሮ ከአየር ጀምሮ ከሰዎቹ ዌዘር ከሰዎቹ ንግግር ጀምሮ ማለት ነው እመቤቴን ሊያስተምረን ይገባል ብዬ አስባለሁኝ። ሲቀጥል ወጥቶ መቅረትም አለ። ይሄንን ሳስባችሁታል? እና የኛ ነገርን ለወደፊቱ ማሰብ አለባችሁ። የምሬ ነው የምላችሁ። እልህ ውስጥ አትግቡ ብዬ አስባለሁኝ። ማለትም እልህ ውስጥ ገብታችኋል። ይሄ ወገንተኛ የሆናችሁ ሰዎች እልህ ውስጥ ናቸው። ይሄ መሆን አለበት የለበትም? በእውነት ትልልቆ ሰዎች ናቸው አይደለም? እልህ ውስጥ እኔ እንጃ። አንደኛ ነገር ስደት ሊያስተምረን ይገባል አይደል? ከውሃ ጀምሮ ከአየር ጀምሮ ከሰዎቹ ዌዘር ከሰዎቹ ንግግር ጀምሮ ማለት ነው እመቤቴን ሊያስተምረን ይገባል ብዬ አስባለሁኝ። ሲቀጥል ወጥቶ መቅረትም አለ። ይሄንን ሳስባችሁታል? እና የኛ ነገርን ለወደፊቱ ማሰብ አለባችሁ። የምሬ ነው የምላችሁ። እልህ ውስጥ አትግቡ። ወደ ትላንትናው ሲሄድላችሁ ምን እያላችሁ ነበረ? ቅመምዬ ምንድን ያለችው? አንተ ማስረገዝና ማስወለድ ያልቻልክን አይደለም ያለችው፣ የከበደህ ነው ያለችው። እዚህ ጋር በደንብ አዳምጡት። ማስረገዝና ማስወለድ የከበደህን ወንድሜ ነው ወይ የምትለው ነው ያለችው። እዚህ ጋር ምንድን ነው የሚታየው? አንደኛ ነገር ክብሯን ሴትነቷን ያከበረላት፣ ሁለተኛ ነገር እምነቱ። ሁለቱም ቅመምዬ ራሱ ትናገራለች አይደል? የትኛውም እምነት ከጋብቻ በፊት አንድ ላይ መተኛት እንደማይፈቀድ ማለት ነው። ሶ እሱ አንደኛ ሴትነቷን አከበረላት፣ ሁለተኛ ነገር ደግሞ እምነቱን አይፈቅድም። ይሄ ነው። አይችልም ስላልቻለ ነው እንደዛ አለችው ምናምን እያላችሁ ነበረ። ግን እንደዛ አይደለም። ያው እንደ ያረዳዳችን ነው ብዬ አስባለሁኝ። በስማም ለመፍረድ አትቸኩሉ። ግን በነገራችን ላይ ትላንትና ጨረቃዎች እኔ በዚህ ልክ አገኛቸዋለሁ ብዬ አንድም ቀን ጠብቂያቸው አላቅም ነበረ፣ እውነቱ ለመናገር ማለት ነው። እኔ ከብዶኝ በቃ ሳልጨርስ ነው ያቋረጥኩት። በቃ ምሩዬን በቃ ስሜት ነው የሚነካው ንግግራቸው። በእርግጥ ብዙ ጊዜ ይጣላሉ፣ ይነጋገራሉ። ግን ደግሞ የትላንትናው በስማም በጣም ቀይ መስመር ያለፉት፣ በጣም ነው የተናናቁት። መናገር የሌለበት ነገር ነበር እየተነጋገሩ የነበረው። እንደዚያ አይባልም። ክብር ከራስ ይጀምራል። ይወጣል ከቤት ይከተላል ጎረቤት ይባላል። እና እናንተ እንደዚህ እየተናናቃችሁ እንደዚህ እያወረዳችሁት ቃላቱን ጎረቤት እንዲያከብርላችሁም አጠብቁ። የእናንተ ህይወታችሁ የምታከብሩትም እናንተ ናችሁ፣ የምታስንቁትም እናንተ ናችሁ አይደለም? ጨረቃዎቼ ወደ ራሳችሁ ተመለሱ። እግዚአብሔር አምላክ ልቦና ይስጣችሁ በእውነት። በዚህ እኔ እንጃ። እኔ የድሮ ጨረቃዎቹ አገኛቸዋለሁ ብዬ እኔ እየከበደኝ ነው፣ በዚህ መንገድ ከሄዱ ማለት ነው። ለማንኛውም ለሁላችንም ልቦና ይስጠን ማርያምን።